ትሁት በሚያሳዝን ሁኔታ በሀዘን እየተቃጠለች ትገኛለች። ኤደን የምትባል ሴትዮ ትሁትና ማያ እንዲሁም ደግሞ አባባ እቤት አለመኖራቸውን ካጣራችና ከተረዳች በኋላ እጅግ በጣም በሚገርምና በሚደንቅ ሁኔታ ያልታሰበ ትልቅ ጀብድ ፈጸመች። እሱም እጅግ በጣም በሚያሳዝንና ለየት ባለ መልኩ ተመስገንን መርዝ ገዝታ ሻይ ላይ ጨምራ ደፋችው። ተመስገን አስገድዶ እንዲደፍራትና ከእሷ ጋር አብሮ እንዲተኛ ያደረገችው ተንኮልና ሴራ በፍጹም እንዳልተሳካላት ትታውቀው መጨረሻ ይሄን ነገር ማድረጓ ከባድና አደገኛ ነገር ነው። ትሁትና ማያ ተመስገን ላይ ተደፉና በሀዘን እየተቃጠሉና እየተላቀሱ ይገኛሉ። አባባ የተፈጠረውን ነገር ማመን አቅቶት ደንግጦ ፊት ለፊት ተመስገንን አጎንብሶ እያየ ይገኛል። ተመስገን እንግዲህ ከአባባ ጋር ወደ ውጭ ወጥቶ ነበርና አባዬም ዛሬ የኔን ጓደኞች ባስተዋውቅህ ምን አለበት? የሆነ ቦታ ልሄድ ነውና በጣም ተወዳቸዋለህ። ይሄን ልጅ ከሰው ጋር መተዋወቅ ደግሞ በጣም መልካምና ጥሩ ነገር ነው። ስለዚህ እባክህ የኔ ልጅ ብሎ ሲለው አባዬ እኔ ዛሬ ጥሩ ስሜት እየተሰማኝ አይደለም። እንደውም እቤት እጄ አረፍ ብዬ ጠብቅሃለሁ። ስትመጣ የነበርክበትንና የዋልክበትን ጊዜ የምንጫወት ይሆናል። ጓደኞችህንም ለመተዋወቅ ንቄት ሳይሆን ሌላ ቀን እንተዋወቃለን ብሎ አለ። እሺ የኔ ልጅ መሄድ ካልፈለግ አላስገድድህም። አንተም ወደ ቤት ተመለስ። እቤት ማንም ስለሌለ ይደብረሃል ብዬ እኮ ነው አለው። አራ ችግር የለውም አባዬ፣ እነ ትሁት እስከሚመጡ እኔ እተኛለሁ፣ ሌላ ምንም ምሰራው የለም ብሎ ተናገረ። በጣም ገረመውና አባባም ተመስገን እንግዲህ ወደ ቤት ሲሄድ ይህችኑ ጦሰኛ ኤደንን አገኝና ማንም እንደሌለ ስታውቅ መለጣጠፍ እሱ ላይ ጀመረች። እሱም ደግሞ ኤደን ይህን ነገር ታይ ብለሽ እምቢ አልሽ አይደል እንዴ? ተመስገን እኔ ምን አደረግኩኝ? እኔ እኮ ለአንተ በተለይ እዚህ መሆኔ ሰላም የሚነሳ ከሆነ ትሁትንም የሚያስቀይም ከሆነ እዛው ባዶ ቤት እኖራለሁ፣ ብሞትም እዛው ምንም ችግር የለብኝም ብላ አለችው። ተይ ክፉ ነገር አታሟርቺ። አሁን ከዚህ ከቤት ሂጂ፣ ውጪ፣ የራስሽን ህይወት ኑሪ ብሎ የተናገረሽ የለም። ግን ቢያንስ ትሁትን እንደመወዳትና እንደማፈቅራት እያወቅሽ እሷ የምትጠላውን ነገር ባታደርጊ በጣም ደስ ይለኛል ብሎ መናገር ጀመረ። ትሁት የፈራችው ነገር መጨረሻው ይሄን መሆኑ በጣም ያሳዝናል። ማያም በተደጋጋሚ የተመስገንን ሁኔታ ስታየው በጣም አዘነች። አንተ በጣም ታሳፍራለህ፣ ልክ ያልሆነ ነገር ባታደርግ በጣም ደስ ይለኛል። ተሙ ምን ያክል እንደምትወድህና እንደምታፈቅርህ ያወቅ አይመስለኝም። እድል ማናት ትሁቴ ደግሞ ይህን ነገር ካወቀች በጣም ትቀየመሃለች። ስለዚህ ልክ ያልሆነ ነገር እያደረግ እህቴን እንድታስከፋት አልፈልግም ብላ ስትል የእህቱ ጠበቃ እያለ መገረም ጀመረና ማያ እጅግ በጣም በሚገርም ሁኔታ ኤደንን የት እንደምታውቃትና ግራ ገብቷት እየተደናበረች ትገኛለች። መጨረሻም ላይ ደግሞ አንቺ ሴት ቆይ ከትሁት ያለሽ ፍላጎት ምንድን ነው? ሁኔታሽ እዚህ ቤት ታመሽ ለሕክምና የመጣሽ ሳትሆኚ ተንኮልና ሴራ ይዘሽ እንደመጣሽ በደንብ ያስታውቅብሻል ብላ አለቻት። አረ እባክሽ አንቺ ልጅ ተይ፣ እውነት አትፈታተኝኝ። እኔ ምንም ያደረግኩት ነገር የለም፣ ግን አንቺ ሆን ብለሽ እኔን ለማሳሳት የምታደርገው ነገር ልክ አይደለም ብላ ተናገረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ እንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው
የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን መልካምና ውድ ቤተሰቦቻችን ክበሩልን ማለት ነው። እጅግ በጣም በጉጉት የምንጠብቀው የትሁቴ ድራማ እንደቀጠለ ይገኛል። ትሁቴ ከራሷ በላይ መስዋዕትነት እየከፈለችና ዋጋ እየከፈለች የምትገኘዋ ጀግና ሴት ተመስገንን እንግዲህ ማንም እንዲነካባት አፈልግም። አሁን ላይ ከሚባለው በላይ ትሁት ለተመስገን ያላት ፍላጎት እጅግ በጣም ረቂቅ ነው። እሱም ደግሞ ማያ በገጠማት ነገር በጣም አዘንና ቆይ ማያን እንደዚህ እያደረጋት ያለው ማን ነው? እነዛ ሁለት ወንዶች ልጆች ቲናን የሚፈልጉ ሰዎች እዚህ ቤት ምን አባታቸው ፈልገው ነው የሚያንዣብቡት? አባዬ እኔ ከዚህ በላይ መታገስ አልፈልግም። ቲና ከሀገር እንደወጣችና እንደሄደች በተደጋጋሚ ተነገረ፣ አወቁ። አሁን እነሱ እዚህ ሰፈር እየመጡ በራፍ ለበራፍ ስር የሚትኮረኮሩት ነገር አልገባኝም። ይሄ ደግሞ ከባድ ነገር ነው ብላ ስትል የኔ ልጅ ብሎ ሲል የኔ ልጅ አንተ ተረጋጋ፣ ምንም ነገር አይፈጠርም። አሁን እነዚህ በመጡበት እግራቸው ይመለሳሉ። አንተ ማድረግ ያለብህ ነገር አርፎ መቀመጥ ነው። ምክንያቱም ሳናስበው ሌላ ቴንሽን ውስጥ ያስገቡናል። ስለዚህ ልጄ ምንም አይነት ክፉ ነገር ማድረስ አይጠበቅብንም ብሎ አለ። ሀይ አባዬ አንተ ትቀልዳለህ አይደል? ቆይ ነገሩ ምን እንደው ባይገባኝም ምን እንደፈለጉ አንገቱን አንቄ ልጠይቀው ይገባል። ተመስገን ሁሌ ሞኝ አትሁን። አንገቱን ስላንጠለጠልከው የሚፈልገውን ነገር እውነታውን ይነግርህ መሰለህ እንዴ ብሎ አባባ ተቀየመ ማለት ነው። መጨረሻውን እሺ በቃ የሆነ ቦታ መሄድ አለብኝ ብሎ ተመስገን መንገዱን ሲቀጥል፣ ትሁቴ ደግሞ አባዬ ዛሬ ማያን እንደዚህ ያደረጉብኝ ለምንድን ነው? እየሆነ ያለው ነገር አልገባኝም። ምክንያቱም አባዬ እኔ ከዚህ በላይ በማያ ምንም አይነት እንትን የለኝም፣ ትዕግስት የለኝም። አባቴ እኮ ወደዚህ ማያን የላካት እኔ ስላለሁ ነው እንጂ ማንን ታውቃለች? እች ልጅ አንድ ነገር ብትሆን መቼም ነፍሴን ይቅር አልለውም እያለች ማለቃቀስ ጀመረች። እሱም ደግሞ ኧረ ተይ ትሁቴ ተይ፣ ማያ የልጅ አዋቂ ናት፣ ማድረግ ያለባትን ጠንቅቃ ታውቃለች። አንቺም ቢሆን ስሜታዊ ላለመሆን ሞክሪ ብሎ አላት። የአባባ ሚስትም ወይ ጉድ፣ አሁን ቡና ተፈልቶ ብቻችንን መጠጣት አለብን? ሁላቸውም ተናደው እኮ ሄዱ። ያሳዝናል። በቃ እንደዚህ ሆኖ ቀረ ማለት ነው የኛ ነገር። አይ ምህረቴ፣ ሁሉም እኮ ነገ የራሱን ህይወት ሲኖር የምንቀረው እኔና አንቺ ብቻ ነን። አይደለም እኔና አንቺ የወለድነው ልጅም በሙሉ የራሱን ፍላጎት ምርጫ ይሄዳል። እድልንም እያስታወሰች በሀሳብና በጭንቀት ሆና ትራመዳለች። መጨረሻ ላይ እንግዲህ ወይኔ በቃ ያለኝ አማራጭ ቡናውን አድቤ እየተጫወተን መቅዳት ነው ብላ አለች። አባባም ደግሞ ምንም አይደብርሽ፣ እኔ ላንቺ አንቺ ለኔ፣ ሁላችንም ተዛዝነን አብረን የምንቀጥል ይሆናል ብሎ አላት። እሷም በጣም በጣም ተገረመችና የአባባን ሁኔታ ስታየው እጅጉን በጣም የሚገርምና የሚደንቅ ነገር ሆኗል ማለት ነው። ሌላው ከሚባለው በላይ ዋጋና መስዋዕትነት ከፈለችላት ትሁቴ። ለእህቷ ያደረገችው ነገር ጀግና ናት ማለት ነው። ትሁት እንግዲህ ወደ ውጭ ማያን ይዛት ሄደችና ማያ ባደረኩት ነገር እንድትቀየሚም ሆነ እንድትቆጭም አልፈልግም። የኔ ውደት የኔ አይነት ህይወትና ፈተና እንዲገጥምሽም አልፈልግም። እሱን ለመከላከል ብቻ ነው። እነዚህ ሰዎች ደግሞ በር ድረስ እየመጡ አንቺን እንትን የሚሉት በፍጹም ወደውና አፍቅረውሽ አይደለም። በቃ ቲናን ስለሚፈልጉ አንቺን መጠቀሚያ ሊያደርጉብኝ ነው። አንቺን ደግሞ ማጣት አልፈልግም። እኔ እኮ እንደ እህትም እንደ ጓደኛም የቀረብኩሽ የተፈጠረውንና እየሆነ ያለውን ለማወቅ ነው ብላ አለቻት። ትሁቴ ይሄን ያህል መጨነቅ አያስፈልግም። ምንም ቢፈጠር ምንም እኛ
ሁሉንም መጋፈጥ እንችላለን አለቻት። እሺ በቃ ይቅር በይ ተባባሉና ይቅርታ ተባባሉ ማለት ነው። በመጨረሻም ትሁቴ እና ማያ ተራርቀው ለማይራራቁ ነገር በሰዓቱ በጣም ስሜታዊ ሁና ለከልኳን አቅምሳት ነበረ ማለት ነው። የአባባ ሚስት በጣም ተደናግጣ ቆይ ልጅቱን ጠፍጥፈሽ ልገሊያን ነው እንዴ? ማያ እኮ ራሷ የሚጠቅማትንና የሚጎዳትን የምታውቅ ሴት ናት። እባክሽ መስመር አትለፊ፣ ይህንን የሚያክል እንደዚህ መሆን የለብሽም ብላ አለቻት። እንዴ ማየ ምን ሆነሻል? ዛሬ የልብ ብንሰጣት ይችልሽ ሕጻን ልጅ ናት። እንደዚህ እንድትሆንብኝ በጭራሽ አልፈልግም። ስለዚህ የተፈጠረው ይፈጠራል እንጂ እድል ማናት ማያ በየትኛውም የህይወት መንገዷ ከኛ ቁጥጥር ውጭ መሆን የለባትም። ስለዚህ ይሄ ነገር ግልጽ ነው ብሎ እንግዲህ አባባም ሁሉንም ነገር ተናግሯል ማለት ነው። እጅግ በጣም በሚገርምና በሚያሳዝን ሁኔታ መጨረሻውን ባልተጠበቀና ባልሆነ ነገሮች ራሷን በእንደዚህ አይነት ሁኔታ ማስገባቷ ለሷ ትልቅ ጥያቄ ይፈጥሮባታል ማለት ነው። እጅግ በጣም የሚገርምና የሚደንቅ ነገር ነው። ሌላው እንግዲህ ከሚባለው በላይ ዋጋና መስዋዕትነት የከፈለችላት ለማያ ጠልታት እንዲሁም ደግሞ ሌላ ነገር መፍጠር ፈልጋ ስላልሆነ ትክክለኛውና እውነተኛውን ነገር አምና መቀበል ስለፈለገች ነው ማለት ነው። ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም በጉጉት የምንጠብቀው የትሁቴ ድራማ ይሄንን ይመስላል። በቀጣይ ፓርት እንግዲህ ትሁቴ ከሚባለው በላይ እጅግ ዋጋና መስዋዕትነት ከፍላ ተመስገን ጋር አብራ በመሆኗ በጣም ብዙ ደስተኝነትን እያፈራች ሳለ እቺ የተመታችና የተረገመች ደግሞ በእንደዛ አይነት ነገር ችግር ውስጥ መግባቷ ከባድ ነገር ነው። ይቺ ኤደን የምትባል ሴት እውነት ለመናገር በጣም ነው የተፈታተነቻት፣ ራሷን መቆጣጠር እስከሚያቅታት ድረስ ማለት ነው። ምክንያቱም ኤደን ፍላጎቷ ተመስገንን እንደፈለገች ማሽከርከር ሆኗል። እንዲሁም ደግሞ እድልን ለመቀማት የምትሄድበት ትሁትን ለመቀማት ተመስገንን የምትሄድበት መንገድ በጣም አሳዛኝና ከባድ ነገር ነው። የአባባ ሚስትም እድል እየናፈቀቻትና በናፍቆት ሆና እየተቃጠለች ትገኛለች ማለት ነው። ሌላውና ከባዱ ነገር ደግሞ ትሁት አሁን ተመስገን እንደዚህ አድርጋ ስታገኝ ምን አይነት ክስተት ይፈጠር ይሆን? ሊዲያ ለአንዴና ለመጨረሻ ጊዜ ከዛ ከቤት መሰናበቻዋ ጊዜ ይሆናል ማለት ነው። ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ፓርት እስከምንገናኝ የትሁትና የተመስገን መጨረሻ ምን ይሆን የሚለውን የምናይ ይሆናል። ሰላማችሁ ይብዛልኝ።